የሶል ንግሥቷ ውዝግብ የሚሊዮኖችን የሙዚቃ ቀልብ የገዛቸው የሶል ንግሥቷ አስቴር አወቀ እንደ አዲስ በሰራቻቸው ተወዳጅ የሙዚቃ ሥራዎቿ የሙቀ ክርክር ተፈጥረዋል። ከትላንት እስከ ዛሬ በሚሊዮኖች ልብ የነገሰችው ተወዳጁ አስቴር አወቀ በስታ አልበሟ በድጋሜ የዘፈነችው የሰርጌ ትዝታ የሙዚቃ አፍቃሪያኑን ለሁለት ከፍሎ እያነጋገረ ነው። አስቶ የሰርጌ ትዝታው ተወዳጅ ዘፈኗን በአዲስ ቅኝት መስፈኗ የሙዚቃ አድማጩና አድናቂዎቿን በሁለት ጎራ ከፍሎ ሞቅ ያለ ሙግት እያስተናገደ ነው። ከወገኛው ገጣሚ በእውቀቱ ስዩም እስከ ልብ ወዳጆቿ የሙዚቃ አፍቃሪያን በሕዝብ ዘንድ የበዛ ተወዳጅነትን ያገኙ ቀደም ያሉ ዘፈኖች ዳግመኛ በአዲስ ቅኝት መቅረባቸው ላይ ብርቱ ሙግት አጭረዋል። የሰርጌ ትዝታው ዛሬም ሕያው ነው ብላ በዚያ በስርቅርቅ ድምጿ ያዜመችውን በብዙዎች ውስጥ በትዝታ የታተመው ዘፈን በድጋሜ ባትሰራው የሚል ቁጭት እየተሰማ ነው። በአዲሱ የትዝታ አልበሟ ቅር የተሰኙ አድማጮች የሰርጌ ትዝታውን ከመወዳቸውና አስቴርን ከማክበራቸው የተነሳ ብርቱ ቁጣቸውን የገለጡም አልጠፉም። ከሦስት አስርት ዓመታት በላይ በሙዚቃ አድማጮች ልብ ውስጥ አይተክ ሆና የዘለቀችው አስቴር የትዝታ አልበም በድሮ ሙዚቃዎች መታደስ ላይ አዲስ ሐሳብ ፍጭት በር ከፍቷል። ጎራ የለየው ክርክር ከአስቴር ባሻገር የድሮ ዘፈኖች ከትውልድ ወደ ትውልድ የሚሸጋገሩበት ጉዳይ ላይ ጭምር ያጠነጠነ ሰፊ አውድ ይዟል። በአንድ በኩል የጥንት ዘፈኖቹን ከዘመን ዘመን ለማሸጋገር አዲሱን ትውልድ በማከል ቅኝት መታደስ አለባቸው የሚል አለ። በሌላ በኩል ደግሞ እንደ አስቴር የሰርጌ ትዝታው ያሉ በፍጹም አይነክ የሚባሉ ዘመናዊ ሽሬ ዘፈኖች መታደስ የለባቸውም የሚል ሙግትም ደርሷል። ጤና ይስጥልን ውድ የመርሴት ወደ ቤተሰቦች፣ በዛሬው ዝግጅታችን የተወዳጇን አስቴር የትዝታ አልበም ውዝግብ ልንነግራችሁ ወደናል። አስቴር አድናቂዎቿን ያስቆጣውን ተወዳጅ ዘፈኗን የሰርጌ ትዝታውን ለምን ዳግመኛ ሰራችሁ የሚለውን የብዙዎቹን ጥያቄ የሚመልስ መረጃ እንነግራችኋለን። ለደቂቃዎች አብራችሁን ቆዩ። ይህ መርሴት ቱዴይ ነው። ዘመናዊ ሽሬዋ የሶል ንግሥት አስቴር ቆየት ያሉ የሙዚቃ ሥራዎቿ የተመራረጡትን በአዲስ መልክ አዚማ ገላገላ የአስቴር ትዝታዎች 2 በሚል ለአድማጮች አድርሳለች። ከትላንት እስከ ዛሬ በሚሊዮኖች ልብ የነገሰችው ተወዳጁ አስቴር አወቀ የሰርጌ ትዝታ አዲስ አልበም የሙዚቃ አፍቃሪያውን ለሁለት ከፍሎ እያነጋገረ ነው። አስቴር በአዲሱ የትዝታ አልበሟ ባልጠበቀ ሁኔታ ዕድሜ ያልቀየረውን ስርቅርቅ ድምጿ እንደ ወይን ጣፍጦ በማግኘታቸው ብዙዎች በእጅጉ ተደንቀዋል። ወዲህ ደግሞ በተለይ ያገባነውም ያላገባነውም በትዝታ ምናብ የሚያከንፈውን የሰርጌ ትዝታን ዘፈን ለምን ተነካ ብለው ምን በደንሽ በማለት ብርቱ ቅሬታቸውን የገለጹ የአስቴር አድናቂዎች ቀላል አይደሉም። አስቴር በ27ኛ አልበሟ የቀድሞ ሥራዎቿን እንደ አዲስ ከነሙሉ ቃናው በዘለቀው ድምጿ ያዜመችበት የራሷ ምክንያት ቢኖራትም ባልጠበቀች ሁኔታ መነጋገሪያ ሆኗል። ውዝግቡ በዋናነት በሁለት ጎራ የተከፈለ ቢሆንም መሐል ላይ አስቴር የዘመን ድልድይ ለመሆን ያደረገችው ነው በሚል አስታራቂዎችም አልጠፉም። በአመዛኙ ጎልቶ የታየውና የውይይትና የሙግት በር የከፈተው የሰርጌ ትዝታው ሳይነካካ ቢቆይ በልባችን ውስጥ የታተሙ ትዝታው ይሻልናል የሚለው አይሏል። የዚህን ዘፈን ከምንም ጋር ማወዳደር የማይሆንላቸው የአስቴር አድናቂዎች የቀደመው ለነፍስ ይቀርባል ይላሉ። ከሦስት አስርት ዓመታት ገደማ በፊት የተሠራው የሰርጌ ትዝታ ዘፈን ከግጥምና ድምፅ ባሻገር ቅንብሩ በብዙዎች ልብ ውስጥ አይነክ ያደረገው ይመስላል። ዘፈኑ በወቅቱ የነበረውን የሀገራችን የሰርግ ድባብ ከአስከፈ በምናብ ቁልጭ አድርጎ የሚያሳይ ብቻ ሳይሆን በዚያ ዘመን እንዴት እንደተቻለም ይባልለታል። የሰርጌ ትዝታው የዕውቁ ሙዚቀኛ የግራሜ ሽልማትን የወሰደው የደረጀ መኮንን አሸራ በትልቁ ያረፈበት ነው። ይህንን ሙዚቃ ለዚህን ያህል ዘመን ሕያው አድርገው ያዘለቀው የአስቴር ዜማና ድምፅ የአቀናባሪውና የገጣሚው ችሎታ እንዲሁም የአድማጮቹ ትዝታ መሆኑን ብዙዎች ይስማማሉ። አስቴር እንደ አዲስ በዘፈነችው የሰርጌ ትዝታው ቅንብር ውስጥ የአቀናባሪው ወቅቱን የዋጀ የአሬንጅመንት ጥልቅ ፍልስፍናና የአድማጩ ትዝታ መሆኑ እየተገለጸ ነው። የዚህ ዘፈን ትዝታ ያለባቸው የአስቴር አድናቂዎች በአዲሱ ቅንብር የብስጭታቸው ደረጃ ቀላል የሚባል አይደለም። የዚህ ጎራ የሙዚቃ አፍቃሪዎች ቅሬታ ትዝታችን ተቀማን የሚል ሲሆን ዛሬም እንደ ወይን በሚጣፍጠው በአስቴር ችሎታ ላይ ግን የላቸውም።
ቢሆንም ይህ አይነቱ ቅሬታ በተወዳጁ አስቴር የትዝታ አልበም አድማጮች ላይ የተወሰነ በተመስጦና በስሜት መቀዛቀዝ የፈጠረ ይመስላል። ላይኛው ጎራ አስቴር በትዝታ አልበሟ የቀድሞ ስራዎቿን እንደ አዲስ የሰራችው ተመሳሳይ ነገር ለመድገም ሳይሆን ለአሁኑ ትውልድ ቅኝት ነው የሚል መከራከሪያ እየቀረበ ነው። በአዲሱ እትም የተደሰቱ አድማጮች አልባሙን እንደ አዲስ እያጣጣሙት ሲሆን የአቀባበል ጉዳይ ነው እንጂ ከእርሷ የጎደለ ነገር የለም በማለት እየሞገቱ ነው። ሶስተኛው የመሃል ጎራ ደግሞ በድጋፍም በቅሬታም የሚሟግቱትን አድማጮች ገላጋይ ሆነው ቆመዋል። ጎራ ለይቶ ሙግቱን ያልመረጡ አድማጮች ሁሉም እንደየምርጫውና ምቾቱ ከቀድሞውና ከአዲሱ የተመቸውን መርጦ ያድምጥ በሚል አስታራቂ ሐሳብ እያቀረቡ ነው። ጉዳዩ ግን እንዲህ በቀላል እንደየምርጫችን ተባብሎ አድማጩ በየፊናቸው የሚበተንበት ሳይሆን ከፍ ያለ ጥያቄና የውይይት ሐሳብ አጭሯል። የሰርግ የትዝታው ውዝግብ አጠቃላይ በቀድሞ ተወዳጅ ዘፈኖች እንደ አዲስ መታደስ ላይ ከአድማጭ እስከ ባለሙያዎች ሰፊ ውይይት እንዲደረግበት በር ከፍቷል። አስቴር ዘመናዊ ሽሬውን የሰርግ የትዝታውን እንደ አዲስ ለምን ዘፈነች የሚለው ጥያቄም ምላሽ የሚያገኘው በዚህ አድማጮችና ባለሙያዎች ሐሳብ ፍጭት ውስጥ ሆኖ ተገኝተዋል። በዚህ ጉዳይ ላይ ለሙዚቃ ቅርበት ያላቸው ሰዎችና ገጣሚዎች ሐሳባቸውን በመሰንዘር የሙዚቃ ሂስ ባለሙያዎችን በማህበራዊ ሚዲያ የደራውን ውይይትን እንዲቀላቀሉ እየተጠየቁ ነው። በአዲሱ የአስቴር የትዝታ አልበም ቅሬታ ካላቸው የሙዚቃ አፍቃሪዎች መካከል ወገኛው ገጣሚ በእውቀቱ ስዩም በጉዳዩ ላይ የራሱን ሐሳብ ሰንዝረዋል። በእውቀቱ አስቴርን የማይበርድ ፍም ያላት ኮከብ ሲል ገልጿል። በእውቀቱ ከአድናቆቱ ሲጀምር በኪነ ጥበብ ሁለት አይነት ችሎታ አለ። የመጀመሪያው አብነት የሚባል ነው። አብነት የሚለውን ቃል የተዋሱት ከኢትዮጵያ ኦርቶዶክስ ሊቃውንት አብነት ተርጓሚዎች ሲሆን ዋና ምንጭ ወይም ኦሪጂናል ማለት ይሆናል። አስቴር አወቀ እንዲህ አይነት ከያኒ ናት። አስቴር የሚለውን ስም የልደት ይሁን የግብር ስም በቅጡ ባላውቀውም በልኳ የተሰራ ይመስለኛል። አስቴር ማለት ትርጉሙ ኮከብ ማለት ነው። ከኮከቦች ሁሉ የምትበልጥ ኮከብ ደመና የማይሰውራት ይላታል። አስቴር እንዲህ አይነት ከያኒ ናት። አስቴር የሚለው ስም የልደት ይሁን የግብር ስሙ በቅጡ ባላውቀውም በልኩ የተሰራ ይመስለኛል። አስቴር ማለት ትርጉሙ ኮከብ ማለት ነው። ከኮከቦች ሁሉ የምትበልጥ ኮከብ ደመና የማይሰውራት ይላታል። የጠረፍ ላይ ብርቅ መብራት ሲልም ያወድሳታል። የአስቴር ድምፅ ዝም ብሎ ድምፅ አይደለም። ዜማዋ የትዝታችን ማስተስሪያ ነው። እኔ ዜማዋን ስሰማ በለጋነት ያለፉ ክረምቶች በፊቴ እንደ ፉርጎ ተከታትለው ያልፋሉ። ከማጀት እየተመዘዘ የሚመጣ የጎመን መዓዛ ይሸተኛል። በመኝታ ቤታችን መስኮት በኩል ተመዞ የሚወጣው ሙጃም ይታየኛል ሲል የትዝታ ንግሥቷንም ይመሰክርላታል። ሲቀጥልም አስቴር በሁለት በኩል ዕድለኛ ናት። በአንድ በኩል መሰል የሌለው ተሰጥኦ ይዛ ተወለደች። በሌላ በኩል በጣም ኃያል የሙዚቃ ባለሙያዎችና ደራሲዎችን መጎዳኘት ቻለች። እነ ደረጀ መኮንን፣ እነ ጥላዬ ገብሬ፣ እነ አበጋዝ ከድርሰት እነ አበበ መለሰ፣ ይልማ ገብረአብ፣ ያየህራድ አላምረውና ሌሎች ማለቴ ነው ይላል። በእውቀቱ በአድናቆት ጀምሮ ወደ ዋናው ወዛጋቢ ጉዳይ ሲንደረደር አስቱ ከሰሞኑ የተመረጡ ዘፈኖቿን እንደገና ሰርታ ለዲጂታሉ ትውልድ አቅርባለች። እኛ ከካሴት ክር እስከ አርቲፊሻል ኢንተለጀንስ ድረስ የተዘረጋ ትውልድ አባሎች ይህን እድሳት እንዴት ተቀበል ነው? ከለውጥ ሰውረኝ ማለት ይቻላል። አክሱምና ላሊበላም ከጠጋኝ እጅ አላመለጡም ይላል። በእውቀቱ በውዝግቡ ድምዳሜ ሳይሰጥ የሙዚቃ ባለሙያዎች ሐሳባቸውን እንዲሰጡበት ጥሪ አቅርበዋል። ለዚህም የሙዚቃ ክህሎት ያላቸው እንደ ሰርጸ ፍሬ ስብሐትና ሙዚቃ የሚመዝን የሰላ ጆሮ ገጣሚና ጋዜጠኛ ቴዎድሮስ ጸጋዬ አይነት ሰዎች ምልከታቸውን እንዲያጋሩ ጠይቀዋል። እዚህ ጋር ልብ መባል ያለበት ጉዳይ አስቴር ለምን ዓላማ ሰራችው የሚለው ነው። አስቴር በአዲሱ የትዝታ አልበሟ ላይ በዜማና በድምፅ ችሎታዋ ላይ የጎላ ጥያቄ ያነሳ አድማጭ የለም ማለት ይቻላል። ብርቱ ቅሬታ ያቀረቡ ሰዎችን ጨምሮ በድምጿ ከጠበቁት በላይ እንዳገኟት በስፋት እየገለጹ ነው። ነገር ግን በአዲሱ አልበም ውስጥ የታዩ የቅንብር ቅኝት ለውጦች ላይ ብዙዎችን ቅር ያሰኘ መሆኑን ልብ ይለዋል። ይህ ደግሞ በአስቴር ግብና በአድማጮች መጆሮ መካከል አንድ ሥራ ለረጅም ዓመታት በኋላ ለምን ዳግመኛ ይሰራል የሚለው ጉዳይ እንድንመረምር ያስገድዳል። ገጣሚ ብርሃኑ ተሾመ በዚህ ጉዳይ ላይ ያጋራውን ሐሳብ ብንመለከት ዘፈኖች እንደገና የሚዘፈኑበት ወይም ሪሜክስ የሚደረጉበት የተለያዩ ምክንያቶች አሉ ይልናል። የመጀመሪያው ጄነር ቤንዲንግ የሚሉት ነው።
አንድ ሙዚቃ ቀደም ሲል የተሰራበት ስልት አሁን ላይ በተለያዩ መድረኮች ላይ ለመጫወት ምቹ ካልሆነ ወደሚመች ስልት መቀየር ነው። ብዙውን ጊዜ በአውስቲክ መሳሪያ የተሰሩ ሙዚቃዎች እንዲህ አይነት ዕጣ ይገጥማቸዋል የሚለው ገጣሚ ብርሃኑ ለስለስ ያሉ ሙዚቃዎችንም ወደ አስጨፋሪና ሞቅ ወዳሉ ስልቶች ይቀየራሉ ይላል። ሁለተኛው ደግሞ የተረሱት ላይ አዲስ ሕይወት መዝራት ነው። ዘፈኖች የራሳቸው የሆነ የሚዲያ ጊዜ አላቸው። በሬዲዮ፣ በቴሌቪዥን፣ በምሽት ጭፈራ ቤቶች፣ በማህበራዊ ሚዲያዎች ውስጥ በስፋት የሚደመጡበት ጊዜ ውስን የቆይታ ዘመን አለው። በዚህም የቆዩ ዘፈኖች ቀስ በቀስ እየደበዘዙ በአዲስ ዘመነኞች ይተካና ቦታውን ይለቃሉ። የአንድ ዘፈን ተወዳጅነት እየቀዘቀዘ ሲሄድ እንደ አዲስ በማዜም ለዘፈኑ አዲስ መነቃቃትን ለመፍጠር ይሞክራል። እዚህ ጋር አንድ ምሳሌ ልጥቀስ። በሰማንያዎቹ ውስጥ የተሰሩት የጸጋዬ እሸቱ በርካታ ዘፈኖች በድጋሚ በ2005 ዓ.ም ሲታተሙ ሚዲያውን ተቆጣጥረውት ነበረ። በራዲዮ ሞገድ እንደ ጉድ ተሰምተዋል። በቴዲ ማክ ወይም ቴዎድሮስ መኮንን ሪሚክስ የተደረጉት የጥላሁን ገሰሰ ዘፈኖችም ሚዲያው ላይ የፈጠሩት አብዮት የቅርብ ትውስታችን ነው። የኤፍሬም ታምሩ የሮሃ ባንድ ድጋሚ ሥራዎችንም አይዘነጉም። ሦስተኛው ምክንያት ደግሞ አዲሱን ትውልድ ማግኘት ነው። ቀደም ያሉ ዘፈኖች ከአዲስ አድማጭ ጋር ይበልጥ እንዲተዋወቁ ብሎም እንዲደመጡ ዕድል ይሰጣል። በሀገራችን በቅርብ ሪሚክስ ተደረገው የተሰሩ ዘፈኖች ብዙ ሰው እንደ አዲስ እንዲህም ያለ ዘፈን ነበር እንዴ ብለው ሲተዋወቁ ታዝበናል። ለምሳሌ ነዋይ ደበበ ሀገሬ ሰው አጣሽ ሆይ የተሰኘው የ1983 ዓ.ም ሙዚቃ በማስተዋል እያዩ እንደ አዲስ ሲዘፈን ብዙዎች አዲስ የተሰራ ሙዚቃ መስሏቸው ሁሉ ነበረ። ዳዊት ጽጌ የተጫወታቸው ያሰፋ ባታና የሳቱ ተሰማ የዘመን ቃናዎች ሥራዎችም ተገቢ ምሳሌ ነው። ሌላው ሙዚቃን ማሳደግ ነው። ሙዚቀኞች ወይም ድምፃውያን አሁን ከደረሱበት የሙዚቃ አረዳድና ብቃት አንጻር የቀደመ ሥራቸውን አሻሽለው ወይም ለውጠው መስራት ይፈልጋሉ። ብዙ ሙዚቀኞች ያኔ በደንብ ሳይገባኝ የሠራሁት ነው የሚሏቸው ሥራዎች አሏቸው። አስቴርም ዘፈኖቿን ስትሰማ ይህን እንዲህ ባደረግኩት ወይ ባላደረግኩት ኖሮ በሚል እንደምትቆጭና በዚህም የራሷን ሥራዎች እንደማትሰማ ሸገር ኤፍኤም ላይ ከመዓዛ ብሩ ጋር ባደረገችው ቃለ መጠይቅ ተናግራለች። ምናልባትም አስቴር ከብዙ ዓመታት በኋላ በአዲሱ በትዝታ አልበሟ እንዲህ ባላደረገው ኖሮ ላይ ተቆጨችበትን ማሻሻያ ለማድረግ አስባ ሊሆን ይችላል። በእርግጥ የአስቴር ዘፈኖች የትኛውን ግብ ለመምታት እንደ አዲስ ተሰሩ የሚለውን ከራሷ ውጭ በእርግጠኝነት መደምደም አይቻልም። ምንም እንኳን እንደ ሌሎች ዘፋኞች በአደባባይ መታየትና ቃለመጠይቅ በመስጠት የማትታወቅ ቢሆንም ምናልባት አንድ ቀን በራሷ አንደበት ለአድናቂዎቿ ማብራሪያ ትሰጥ ይሆናል። ውድ የመሲ ቱዴይ ቤተሰቦች በእኛ በኩል እዚህ ላይ በቃን። በእናንተ በኩል በጉዳዩ ላይ የራሳችሁ መከታና ሐሳብ በኮሜንት አስቀምጡልን። ጉዳዩ በሙዚቃ አፍቃሪዎች ዘንድ የውይይት መነሻ ስለሆነ በያላችሁበት ተነጋገሩበት። ጤና ይስጥልን። ይህ መሲ ቱዴይ ነው።